ሰላም ሰላም ወደ ቲክታክ ቤተሰቦች እንዴት ናችሁ? ሁሉ ሰላም እኔ ጋር ሁሉም ሰላም ነው። ክብሩ ይስፋ ቸሩ መድኃኒዓለም። እንዴት ናችሁ? ሰላም ናችሁ? እና አሁን ቲክቶክ ላይ ምን አየሁኝ መሰላችሁ? አንዲት ልጅ ቪዲዮ ሰርታ አየሁኝ ማለት ነው። ያው ደላላ ነው የምትሆነው በነገራችን ላይ እና ምን አለች? ስልክ በሳምንት አንድ ቀን ነው። ከዛ በተረፈ ደግሞ ኮንትራት ለ4 አመት ነው አለች ማለት ነው። እና በአረብኛም አማርኛም ነው የምታወራው ማለት ነው። በነገራችን ላይ እህታችን ይሄ ድምፄ ከደረሰ ለአንቺ ነው ማለት ነው። እና እኛ አበሾች ማለት ነው ለእኛ ለአበሾች እርስ በርስ መልካም ብንሆን አረቦቹ ምን ያክል እንደሚያከብሩን አንቺ አታውቂም ማለት ነው። ለምንድን ነው ስልክ በሳምንት አንድ ጊዜ የሚሆነው? አረቦቹ ከአንቺ ሰራተኛ ቶሎ እንዲወስዱ ነው ወላ? አልገባኝም ያንቺ አባባል ማለት ነው። እና በሳምንት አንድ ቀን ሀቢብቲ ለሽ አንቺ ምንድነው ችግርሽ ማለት ነው? አንድ ሰራተኛ ከስራዋ በኋላ ስልክ ቢኖራት ምን ችግር አለ? አንዳንድ ደላሎች ግን በጣም ትገርማላችሁ ማለት ነው። እና ልክ እርግጠኛ ነኝ መቼም መዳም ቤት ሰርታችሁ ነው እናንተም ወደዚህ ድልልና የመጣችሁት። እና አንዳንዴ እንደው ከኢትዮጵያ ስንመጣ ስራ የተሻለ ደሞዝ ፈልገን እንዳልመጣን ይመስል በቃ ባርነት፣ የድሮ ባርነት ይሻላል እኮ አስተሳሰባችሁ ማለት ነው። ገና ለገና እዚህ መጥተሽ የመዳም ደሞዝ ጥሩ ነው ብላችሁ እራሱ ገና ለገና ገንዘባችን ደሞዝ ራሱ ካልኩሌት አድርጋችሁ ይሄን ያህል ብር ብታገኝ ያንስሻል እንደዚህ እንደዚህ እያላችሁ ቅናት ድብን ቅጥል አድርጓቸው እቺ ሰራተኛ ከላይ ከታች ወርዳ ከመዳም ጋር ተዳርቃ ስንት ደረጃ ላይ ተዳርሳ የምታመጣውን ደሞዝ ካልኩሌት አድርጋችሁ ደሞዝ እንኳን ማትከራከሩ፣ ስለ ደሞዝ እንኳን ደንታ ማይሰጣችሁ ልክ ባሪያ ይመስል አስተሳሰባችሁ ማለት ነው። በጣም የምትገርሙ ናቸው። ደላላ እናንተ 500 ብር ቲፕ ከተሰጣችሁ ካላስ ሰው ይታረዳል ራሱ ብትባሉ አሳልፋችሁ የምትሰጡ ናችሁ እኮ አንዳንድ ደላሎች ማለት ነው። ግን እናንተ ግን ፈጣሪን ፍሩ፣ አስተውሉ። እቺ ልጅ እኮ ከሀገር የመጣ ነው ሁላችንም ቢሆን የተሻለ ደሞዝ የተሻለ ኑሮ ፍለጋ ነው። መጀመሪያ ተሰደን 4 አመትም ስንት አመትም 5 አመትም ሰራን ሀገራችን ገባን፣ እግዚአብሔር ይመስገን። ተጨማሪ ግን ከ2 አመት በላይ ማንኛውም ሰው የሚሰደድ በአብዛኛው የተሻለ ነገር ፍለጋ ነው። ይሄ ነገር ግን አቋጥላችሁ እናንተ ሲሆን ከመዳሞቻችሁ ጋር መብት እንዲያከብሩ እናንተ ብትናገሩ አረቦች ታውቃላችሁ ቢሮን በጣም ነው የሚፈሩት ማለት በጣም ነው የሚያከብሩት፣ በጣም ነው የሚፈሩት። የእኛን ልጆች ግን የምታስንቁት እናንተ ራሳችሁ ደላሎች ናችሁ። የእኛን መብት ተናግራችሁ ብታስገቡ ማለት ነው በጣም በጣም ነው የሚያከብሩት። አንዲት ነገር አያልፉም እነሱ ማለት ነው። ጭራሽ በስልክ በሳምንት አንድ ቀን ነው። ዋይፋው ከአንቺ ነው የኔ እህት። ለመዳም ዋይፋው የምትመዩ አንቺ ነሽ ወለሹ። አቤት ክፋት፣ አቤት ክፋት፣ አቤት ክፋት! ሎቶ ስብዓት። እኛ ኢትዮጵያኖችማ እንደ አንድ ቀን ዓለም ሙሉ ግዙ ብላችሁ ቢሰጠን ገልብጣችሁ እንደምትጥሉ ታውቃላችሁ። ከክፋታችን ብዛት ማለት ነው። ወይ ክፋት! ወይስ እዚህ የትም ሀገር ሁኝ አይዶ ማዕረፍ ከዚህ ሁሉ ደላሎች ቶሎ ብሎ መዳም ከአንቺ ሰራተኛ እንድትወስድ ፈልገሽ ነው? ወይስ ኮንትራት ለ4 አመት አስፈርመሽ ቢመቻትም ባይመቻትም እንደፈለገች ታረግጣ ተስራ ነው ወለሹ? የአንቺ አስተሳሰብ አልገባኝም ማለት ነው። እና ብዙ ደላላዎች ግን በጣም 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 እኔ እንጃ እኔ ብቻ መቼም ይሄ ሁሉ የገዛ ዜጎቻችሁ ላይ የምትሰሩት ግፍ አንድ ቀን ያው መቼም እግዚአብሔር ታግሶ አንድ ቀን መፍረዱ አይቀርምና የዛን ቀን ግን እናንተ እኔ እንጃ መቀበሪያችሁ ራሱ አያምርም ማለት ነው። ለምን ብትለው በሰው ደም ነው የምትኖሩት እናንተ ስቲል ማለት ነው። እራሳችሁ አትሰሩ ወይ ስራችሁን መልካም አድርጋችሁ ሰራተኛ አታስገቡ። ብትታመሙ የእናንተን የሚያሳክማችሁ የራሱ ሸቃላ ነው። ብትሞቱ ማንም ቢሞት ሬሳ የሚያስገባ ሸቃላ ነው። እናንተ ግን ምን ፈጣሪን አትፈሩም እንዴ? ትላንትና ሰው ቤት ነበራችሁ፣ ከሰው ቤት ወጣችሁ። ዛሬ አልሐምዱሊላ ቤትም ኖራችሁ ተከራይታችሁም ምንም እናንተ ያሰባችሁትን እግዚአብሔርን አስቡ። ከትላንትና ዛሬ የተሻለ ነገር የሰጣችሁን እግዚአብሔር አስቡ።
ይሄ የያዛችሁት ነገር ደግሞ ይዟችሁ ገደል እንደሚገባም አትርሱ ማለት ነው። ለምንድን ነው በሳምንት አንድ ቀን? አረ ከኛ አበሻማ እኮ መዳም አስሪት ትሻላለች ማለት ነው። እኔ መዳም ስራዬን ከወደደች ማለት ነው ልገላምጣትም እምቢም ልበላት እሺ ብላትም እኔን ችላኝ አብረን እንኖራለን ማለት ነው። ከእናንተ ከሀበሾች ማለት ነው። ውይ ፈጣሪ ወይ አንተ ይቅር በለኝ ብቻ ማለት ነው። በጣም የእኛ ሰዎችማ እናንተ ሰው ለእርድ ይሸጣል ቢባል እንደምትሸጡ እኮ እርግጠኛ ነኝ ማለት ነው። ምንም ፈጣሪን አትፈራው። ግን እናንተ በዚሁ ልክ የእኛን ሰራተኞች አክብራችሁ እህቶቻችሁን እንመቼስ አክብራችሁ ለመዳም በትክክል ተነጋግራችሁ አንድ ሰራተኛ ካስገባችሁ መዳም በጣም የምትፈራ ቢሮ ማለት ነው። ስለዚህ የባካችሁን ተስተካከሉ። ሰው ይሄን ያህል አህያ ነው እንደ ይሄ ሰው ነገ የሰው እኮ ተለውጦ የት የሚደርስ ሰው ነው። ትውልድ የምታስተምር ናት። አንድ የአረብ ሀገር ሴት ልጆቿን ለፓይሌትነት የምታስተምር ከዛም ያለፈ ነገር ብዙ ኃላፊነት ያለባት ሴት ናት። እናንተ ለምንድን ነው ግን ይሄ ጠፋችሁ? አረ እግዚአብሔር አንድ ቀን ይፈርዳል። አረ ተው፣ ካላችሁበት ነገር ተንኮታኩታችሁ ትወድቃላችሁ። ባላችሁበት ቦታ ደህና ነገር ስሩ። ለዛች ለመከረኛ ሸቃሊት ያው አንድ ቀን እግዚአብሔር ቀን ያወጣል። እናንተ ግን አስተውሉ። ሰላም ነው።